ልብ በሉ ኢትዮጵያ ዓለም ብርሃን ቤተሰቦችም ወገኖችም ልብ በሉ። ጊዜው አልቋል፣ ተጠናቋል። እግዚአብሔር ሊታይ የሚገቡ ምልክቶችን ሁሉ ሰጥቷል። እሳቱም ከቦሃል፣ መከራውም ከቦሃል። ዓለምን በምጥ ውስጥ ገብታለች። የኢትዮጵያም ሕዝብ እንደዛው። ዛሬ በከተማህ የምትስቅበት የምታላግጥበት ጊዜ አይደለም። በተለይ በቤተ ክርስቲያናችን የተሰከሰክ ሁሉ መጥቶልሃል፣ ገብቶልሃል፣ ዙሪያውን ከቦሃል። ይሄ መንግስት ቀጪ እግዚአብሔር የሳለው ሰይፍ አጥፊ መንግስት ነው። ያጠፋል፣ ይሰማል ጆሮ። በታረቁ ስም በተስማማው ስም ምን አይነት ደም አፍሳሾችን አምጥቶ በከተማ እንደኮለኮለ ሰምተሃል። ነገ ምን እንደሚጠብቅ ጠብቅ። በየደጅህ እንግዲህ ሞት ቆሟል ስንልህ አዲስ መስሎሃል። ይሄ አንዱ ክፍል ነው። በሽታውም አንዱ ነው። እሳቱም አንዱ ነው። በእሳት በግሬደር በምን ቤትን ንብረትን ዓለምንም ምናምን እየጠራረገ ሲያፈርሰው አይነህ አይቷል። ገጠር አልቀረው ከተማ አልቀረው በመንገድ ስም በልማት ስም በኮሪዶር በምን እያለ ጥርቅርቅ እያደረገህ ነው። አይተኸዋል አይደለም? አሁን የቀረው አንተን ራስን ደግሞ ማጥፋት ነው። ይህንንም እያዘጋጀልህ ነው ያለው። ይኸውልህ እንግዲህ ፍርድ እንዲህ ነው የሚመጣው። እዛ መሽጋችሁ በቤተ ክርስቲያን ውስጥ ቁጭ ብላችሁ የምትድኑ እንዳይመስላችሁ። የሰበሰብከው ሀብት አያድንህም። የሚያድን እግዚአብሔር ነው። ፈጥነህ ደቂቃ ሰከንድ ሳታጠፉ እንባህን እየረጨህ የሰራሃትን ወንጀል ሁሉ እየተናዘዝክ ንስሐ ገብተህ አምልጥ። በቃ ከዚህ በላይ እኛ የምንላችሁ ነገር የለም። አምልጥ። በሩ ከመከርቸሙ በፊት እየወረደ ነው። በሩ እጫፉ ደርሷል። እሱንም ሾልከክ ለመግባት ከቻልክ ነው። ሊዘጋ ነው ክርችም ሊል። አምልጥ ብለናል። አምልጥ። ከዚህ በላይ የምንልህ ነገር የለም። የምትሰሙን ስላልሆነ ምን እናድርግ? የሚያስተውል ሕሊና ከሌላችሁ ምን እናድርግ? እንግዲህ ስለኛ ብዙን ተናገርን። ወደኛው እንመለስ። በዚህ ጉዞ ውስጥ የእግዚአብሔርን ፈቃድና ሐሳብ ለመላው አዳም ዘር በማድረስ ሂደት ውስጥ ስራውን ለማደናቀፍ ዲያብሎሳዊ ተልዕኮ አዝለው በውስጥ የኛው ቤተሰብ መስለው እጅግ ክፉ የጨለማን ስራ ሲሰሩ የነበሩ እጅግ ብዙዎች ነበሩ። በተጠና የመንግስት የደህንነት መረብ ተመልምለው በቤተ ክርስቲያን በተዘረጋ የመንግስት የስለላ የፕሮፓጋንዳ ስምሪት ወስደው በእኛ ላይ ያልተቋረጠ ዘመቻ ያካሄዱ ስፍር ቁጥር የላቸውም። ወገኖቼ መላው ዓለም ስማ፣ እውነተኛና ቅን ትሁት ይሆን ህዝብ ስማ፣ እውነቱን ተረዳ። ስታየን ምንም ነገር ያልገጠመን ይመስላል አይደለ? አይደለም። በእኛ ላይ ያልተፈጸመ ግፍና በደል የለም። ቤተ ክርስቲያን መንግስት የዓለም መንግስት ሳይቀር የስለላ የስምሪት ምን ያላደረጉት ነገር አለ? በሌላው ዓለም ያሉ ልጆች የኛ ቤተሰቦች ምን ያህል ነው ክትትል የሚደረግባቸው? ሁሉን እናውቃለን። እግዚአብሔር ለኛ ሁሉንም እንደምታዩት ሲኒማ ቁልጭ አድርጎ ነው የሚያሳየን። ሁሉንም የሚሰራውን ስራ ሁሉ በእኛም ላይ የሚሰራውን የሚፈጸመውንም ሁሉንም እየተከፈለ ያለውን ዋጋ ሁሉ እግዚአብሔር የደበቀን ነገር የለም። ሁሉን እያሳየን ነው። ግን ይሄ ሁሉ የሚደረገው ለእምነታችን የምንከፍለው ዋጋ ነው። ልብ በል። ዛሬ ትላንትና የተከፈሉ የአባቶቻችን ዋጋ የከፈሉበት እንደ ተረት እንዳይመስል። ዛሬ እኛም እየከፈልን ነው። ተመሳሳይ ነው። የተዋህዶ ኦርቶዶክስ እምነት ተሟጋች፣ አስተማሪ፣ መሪ፣ ተቆርቋሪ መስለው ልብ በሉ መስለው በስውር ከመንግስት አካላት ጋር መክረው ዘክረው እቅድ ነድፈው ሲሰሩ የነበሩ ጳጳሳት፣ ካህናት፣ ዲያቆናት፣ ሊቃውንት፣ መምህራን፣ የደብር አለቆች እንዲህ ሁሉ የተደራጀ ስምሪት ወስዶ በእኛ ላይ ያልተቋረጠ ዘመቻ ያከናወኑ ናቸው። ዛሬም በዚያው ተግባራቸው እንደጸኑ ናቸው። አልተጸጸቱም። ምዕመኑም በጭፍን የሚሉትን እየሰማ በእልልታ እያጸደቀ እኛን ሲረግም በዘመቻው ሲተባበር ኖሯል። ያው ግልጽ ነው። አዲስ እምነት አመጡ ነው የምንባለው። ቤተ ክርስቲያን ናቁ፣ ውጡ አሉ፣ ትፍረሳሉ። ይሄን ነው የሚሉ። እኛ
ለቤተክርስቲያን እንሞግታለን፣ እነሱ ደግሞ ቤተክርስቲያን አፈረሱ ይሉናል። ቤተክርስቲያን ናቁ ይሉናል። ህዝበ ክርስቲያኑን ከቤተክርስቲያን አስወጡ ይሉናል። የት ውጡ አለን እኛ? ውጡ ያልነው ሰው አለ ለመሆኑ? የሚገርም እኮ ነው የሚናገሩት ሁሉ። እዛው ሆነ ለእምነት ተሟገት፣ ከነሱ አትተባበር፣ ከክፉ ስራቸው አትተባበር። እንዴ እናንተ አመፃን ትሰራላችሁና የግድ ምዕመኑ ከእናንተ አመፃ ጋር መተባበር አለበት? ለእውነት መቆም የለበትም? እናንተ የምታፈርሷትን ቤተክርስቲያን እሱ ማቆም የለበትም? ስለ እውነቱ መሟገት የለበትም? እድሜው ሙሉ ሲማር ኖሯል። ለቤተክርስቲያኑ አይቀናም? ይሄም ማለት ውጡ ማለት ነው። አስራት በኩራት እንዳይሰበሰብ አደረጉ። እኛ ምን ብለን ይሄንን እንላለን እንዴ? አንድም ቀን አስራት አትስጡ በኩራትም አትስጡ ብለን ተናግረን አናውቅም። ወዶ ለሚያደርገው ለሚሰራው ተጠያቂው ራሱ። ቤተክርስቲያንን ለሚያፈርሱ ለእናንተ አስራት ነው ብሎ ካመነበት ይስጥ፣ ነገ በፍርዱ ይጠየቅበታል። ለማን እንደሰጠ ይባረክበትም ይረገምበትም ውጤቱን ያገኘዋል። እግዚአብሔር እኮ ለእውነተኞቹ እውነተኛ አገልጋይ ለሆኑ ለቤተክርስቲያን እውነተኛ አገልጋዮች ነው እንጂ ይህንን አስራትም በኩራትም ያዘዘው ለእውነተኛ አገልጋዮቹ ለእውነተኛ ሌዋውያን ርስቱ ላደረጋቸው ለነሱ ነው ያዘዘው። ቤተክርስቲያንን ለምታፈርሱ ለናንተ፣ መነገጃ ላደረጋችሁ ለናንተ፣ እውነቱን ለለወጣችሁ ለናንተ፣ ቃሉን ለሻራችሁ ለናንተ፣ ካቶሊክ ቅባት ታድሶ እያልክ ውስጡን ሰርስረ መናፍቅ ሆነ ቤተክርስቲያንን ባዶ ያስቀረ ለናንተ ነው አስራት የሚሰጠው። በእግዚአብሔር ገንዘብ አብጣችሁ ወፍራችሁ እግዚአብሔር ሳይሾማችሁ በጉቦ ተሾማችሁ እንደገና ደግሞ እኛን ትወነጅላለህ። ስፍር ቁጥር የሌለው ወንጀል እያደራጁ ያለ ስማችን ስም ባልዋልንበት በሐሰት ምስክር እያቆሙ ወገኖቼ ይህን ልብ ብላችሁ በሐሰት ምስክር እያቆሙ ልክ እንደ ጻፍት ፈሪሳውያን በክርስቶስ ላይ የሐሰት ምስክር አይደለም ሲያደራጁ የነበር በሐሳብ ፍርድ ቤት ጣቢያ እየከሰሱ እያሳሰሩ እያስደበደቡ እያሰደዱ እያስገደሉ እያስገረፉ ይህን ሁሉ ወንጀል በእኛ ላይ ፈጽመዋል። ምስክራችን ደግሞ ያው የአብርሃሙ ሥላሴ እናታችን ናት። የምታመልጥ መሰለህ? ተመዝግቦልሃል። መንግስት ተብየው በራሱ የደህንነት መስሪያ ቤት በራሱ የኢትዮጵያ ዓለም ብርሃን ቤተሰቦችን ጉዳይ ብቻ የሚያይ በፌደራል መስሪያ ቤት በራሱ በራሱ በጠቅላይ ሚኒስትሩ የሚታዘዝ የምርመራ ጣቢያት አደራጅተው ስንቶችን አስረው ቀጥቀጠው ንብረት ወስደው የሐሰት ወንጀል ያዘለ የምርመራ መዝገብ አደራጅተው በፍርድ ቤት አስፈርደው ስንቱን አንገላተው እዚህ ደርሰዋል። ይሄ የማይታወቅ ነው? ምዕመኑ ላያውቅ ይችላል። ዛሬ ግን ወቅ ምዕመን ወቅ ከዚህ ውጪ ሁሉ ግፍ እንዲፈጸም እንድንሳደድ እንድንገደል እንድንታሰር ትልቁን ስራ ምክር የፋይናንስ ድጋፍ የሚያደርጉት በግንባር ቀደምትነት እነማን እንደሆኑ የውጭ ሀገር መንግስታትን ታውቃላችሁ? እነ አረብ ኤሚሬትስ፣ እነ ቱርክ፣ እነ አሜሪካ፣ እነ እንግሊዝ፣ እነ ቻይና መላው አረቦች አውሮፓዎች በሙሉ እነ ጀርመን እነምን ሁሉም የያቅሙን ድንጋይ እየወረወረ እኛን ለማጥፋት ከኢትዮጵያ ምድር ለማጥፋት እነዚህም ማጥፋት ጠቅላላ ተዋህዶን መሰረቱን ማጥፋት ይገባል ብለው ዛሬ ኢትዮጵያ ላይ የሚዘመተው በአንድ በአብይ ጉልበት ነው? በዚህ በጠቅላይ ሚኒስትሩ ጉልበት ነው? አይደለም። ጉልበት የሆኑት እነማን እንደሆኑ ልብ ብላችሁ አስተውሉ ወገኖቼ። ይሄ ሁሉ የዓለም ሁሉ ዘማች በእኛ ላይ ያነጣጠረው ለምንድን ነው ቢባል ግልጽ ነው፣ የማያሻማ ነው። እኛ የዚህ ዘመን የብርሃን ምስክሮች፣ የብርሃን ምስክሮች፣ የእውነት ምስክሮች፣ የእግዚአብሔርም የድንግልም ባሮች ልጆች ነን። አንተም ደግሞ እግዚአብሔርን አገለግላለሁ ብለህ እዛ ቁጭ ብለህ የእግዚአብሔር ቤት ታፈርሳለህ። አንተም እኮ አገልጋይ ነኝ ትላለህ። ዓለም በሙሉ የስም ክርስቲያኑ መናፍቁም ካቶሊኩም እስላሙም ጣዖት አምላኪውም ዘረኛውም ገዥም ሁሉም የዲያብሎስ ልጆች ናቸው። ለዘንዶ
ለእባቡ ለሐሰተኛው ነቢይ የሰገዱ ናቸው። መንግስት ይሄንን አደረገ፣ መንግስት ይሄንን አጠፋ ብለህ ተናግረህ ታውቃለህ? እነ ሊቃውንቶች ይህን ተንፍሰህ ታውቃለህ? ጆሮውን ይልሃል። የእሱ አገልጋይ ስለሆንክ እንዲች ብለህ አተነፍስም። አንተም ብር ለቀማ ላይ ነህ፣ እሱም ብር ለቀማ ላይ ነው። እሱም የሰው ነፍስ ለቀማ ላይ ነው። አንተም የሰውን ነፍስ ደግሞ በስብከት ስም በእግዚአብሔር ስም ቁጭ ብለህ ወደ ጨለማ የምትነዳ ነህ። አበቃ። ዋጋችሁን ታገኛላችሁ። አብቅቷል። የትም አታመልጥም። እንግዲህ ዛሬ ያልተሸፈነ የጥፋት ሁኔታ እየመጣ እያየን ነው። እንግዲህ አልተሸፈነ ዓለም በፍርድ ተይዛለች። እንደ መልእክታቱ ፍርድ ይፈጸማል። ማንም ምድራዊም ሰማያዊም ኃይል አያስቀረውም። በጥቅሉ ሁሉም ከእውነት መንገድ የወጣ ሁሉ የእግዚአብሔርን ምክር ጥሪ የናቀ ያቃለለ በሙሉ የሚጠረግበት ሰዓት እነሆ ደረሰ። አበቃ፣ አበቃ፣ አበቃ። ወዴትም አታመልጡ። በቃ እኛን ማሳደድ ነው። ታየዋለህ። እስከ ዛሬ ይከፈል ያለውን ዋጋ ከፍለናል። ካሁን በኋላ ደግሞ ክፍያው ያንተ ነው። አንተ ነው የምትከፍል። የኢትዮጵያ ዓለም ብርሃን ቤተሰቦች ላይ ለፈጸማችሁ ግፍ፣ ወንጀል ሁሉ እያንዳንዱ የኢትዮጵያ ዓለም ብርሃን ቤተሰብ ግፍ የፈጸማችሁበት የኢትዮጵያ ዓለም ብርሃን ቤተሰብን ወድቃችሁ ይቅርታ ሳልጠየቃችሁት እነሱም ከልባቸው ይቅር ካላሉ እኛም ቀዳማይ እረኞች ይህ ካልደረሰን የምንምረው ነገር የለም። አመልክተናል፣ ከእግዚአብሔርም አስወስነናል። ውሳኔውም ወጥቷል። ይደርስልሃል፣ ዋጋህን ታገኛለህ። በኢትዮጵያ ዓለም ብርሃን ቤተሰቡ ላይ ለተፈጸሙ ወንጀሎች፣ ግፎች ሁሉ በአገር ውስጥም ከአገር ውጭም ማንም ይፈጽመው ያስፈጽመው ይደግፈው ይተባበረው የግድ ዋጋ መክፈል ስላለበት የግድም ስለሆነ ፍርዱ ተፈጻሚ ይሆናል። አበቃ። ከአንድ እስከ 10 የወጡ መልእክቶች ሁሉ ከእግዚአብሔር ተወስነው የሰው ልጅ አድምጦ ከጠፋበት እንዲመለስ የመከሩ ናቸው። ለተፈጸመ ወንጀልና የከፋ ኃጢአት መጪውን ቅጣት ያመለከቱ ናቸው። መልእክቶች ሁሉንም የሰው ልጅ በእግዚአብሔር ዳኝነት ውስጥ ማረፉን ያረጋገጡ ናቸው። ይህ ዘመን ሁላችንም እንደምናውቀው ጥበብና ዕውቀት፣ የቁሳቁስ እድገት፣ የትራንስፖርት መዘመን፣ የመረጃ ምልልስ በፍጥነት የሚፈስበት፣ የሰው ልጅ መልሰው መላልሰው ሊያጠፉ የሚችሉ ምድርን ባዶ ሊያደርጉ የሚችሉ የዘመኑ የጦር መሳሪያዎች የፈሉበት፣ የሰው ልጅ ክህደት፣ ትዕቢት፣ ጭካኔ፣ አውሬነት፣ ደም ማፍሰስና ፍጅት፣ የዘር ልክፍት፣ ረሃብ፣ ቸነፈር፣ በሽታ የተስፋፉበት ዘመን በመሆኑ እንደደረሰበት ልክ የእግዚአብሔር ፍርድ ሊያካትተው እንደመጣ መልእክቶች በሚገባ አስረግጠው ነግረዋል። ይህም ተጀምሯል፣ እጅግ ተጠናክሮም ይቀጥላል። በ7 ጊዜ 7 እጥፍ በብዙ እጥፍ እያለ ይቀጥላል፣ አያቆምም። የእግዚአብሔር ፈቃድ ያቺ ውሳኔዋ እስካላለቀችና እስካልተፈጸመች ድረስ እግዚአብሔርን የናቀ ያካደ ያቃለለ በፈቃዱና በትእዛዙ ላይ በምክሩ ላይ የዘመተ ሁሉ ወደ ትቢያ መሄዱ የማይቀር መሆኑን ያረጋገጠ ሁኔታ ሆኗል፣ መጥቷል። ዛሬ ሁሉም መልእክቶች ተፈጻሚ ቢሆኑም አንዳች የሚቀር ባይኖርም በይበልጥ ልብ እንድትሉ የምንፈልገው ቢኖር መልእክቶቹን ያልሰማ ያልተረዳ አለ ብለን እንደማናምን ነው። ሰምተሃል። ማህበራዊ ሚዲያው ሁሉ ተናግሯል፣ አስተላልፏል። እኛ ብር ልንሰበስብ አይደል ሁሉ የተላለፈው። ብር ሰብሳቢዎቹ ይህንን ሊያጠፉ ደከሙ። እኛ ደግሞ በነፃ ስማ ብለን ጮህን። በቴሌግራሙ ጮህናል። ይህንን እውነቱን የተረዱ ሰዎች ሁሉ አፍስሰውታል። በነፃ ኮፒውን ውሰድ ብለናል፣ አውርደ ስመው ብለናል፣ ክፈለናል፣ ሳንቲም ስጠናል። ስማ፣ የእግዚአብሔር ድምፅ ነው አለ። የነፃ ነገር መቼም አይጠማችሁም። ትውልዱ ብር የሚከፈልበትን ነው የሚወደው። እኛን መቼ ይስማ? ምንድናቸው እነዚህ ደግሞ እያለ የሚገርም ነው መቼም። እንደው አንዳንዴ አሁንማ ያስገርመን ጀምሯል ወገኖቼ፣ ፈገግም ያሰኘን ጀምሯል። አንዳንዴ ግርምት እየፈጠረብን የሰው መደንቆር ግርም ይለናል።
እንቶ ፈንተውን የዲያብሎስን ድርሰት ስንት ሺህ ብር እያወጣ ይገዛል። ህትመታችን ግዛ እንደዚህ ነው በቃ ድንቅ መጽሐፍ ወጥቷል፣ በዚህ ወጥቷል፣ በዚህ ወርዷል። በቃ ሩጫው ወደዛ ነው። ህይወት የማይሰጠውን የመጣውን ጥፋት የማያግድለትን እኛ ደግሞ በነፃ ባክ ስማን እግዚአብሔር እኮ እንዲህ እየተናገረ ነው። እኛ መጽሐፍ ግዛን አላልንም። እኛ ይሄንን ምናምን ዶጉመን አላልንም። ይሄን አድርግልን አላልንም። ብቻ አንተ እውነቱን በነፃ ወስደ ስማውና እውነቱን ተረዳ። ከዛ ንስሐ ግባ። ከዛ ከፈጣሪ ጋር ተገናኝ። እኛ ዋጋ የሚከፍለን እግዚአብሔር ነው። ያንተን ብር አይደለም ዋጋ የምናደርገው። እኛ እግዚአብሔር ራሱ ዋጋ ከፋይ አምላክ ነው። ከሱ እንጠብቃለን። እባክህ በነፃ ስማን። ይሄን አለው እኮ አልኩኝ። የነፃ ነገር አይወድም የኛ ህዝብ። በቃ ልጅ ተወልዶ አድጎ ለቁም ነገር የሚደርስበት እድሜ 18 ዓመት ይሆናል። በዚህ ሁሉ ዓመታት ሳያቋርጥ ፍርዱ ተገልጿል። በነፃ ስሙን ነው እኮ ያለው። ከ170 በላይ ለሆኑ ሀገሮች በየግላቸው ለመላው ህዝባቸው፣ ለመሪዎቻቸው፣ ለእምነት ተቋሞቻቸው ሁሉ የተሟላ ደብዳቤ ተልኮላቸዋል። ለአንዲቷም ደብዳቤ ፍራንክኛ አልጠየቅንም። የኛው ቤተሰቦች ተጠንቀው ተጠበው ከሚሰጧን ሳንቲም እሷኑ ስራ ላይ አውለን እነሱም ከኪሳቸው አውጥተው ደብዳቤውን በራሳቸው ወጪ እየላኩ እያሳተሙ በነፃ ለሰው ነው የሚያድሉት። እኛም ያዘዝነው እኛም የመከርነው በነፃ ስጡ ነው ያለው። ማንንም ፍራንክ አትጠይቁ ነው ያለው። ማንም ፍራንክ እንዲጠይቅ እኛ ምን ጊዜም ፍላጎትም የለንም፣ ሐሳብም የለንም፣ እቅድም የለንም። ቁጥር የጨበጠ ማህተም ያረፈበት የእግዚአብሔር ባሪያዎች አገልጋዮች ፊርማና ስም ያረፈበት ደርሷቸዋል። አረጋግጠናል። ሁሉም ደርሶታል። ቶሎ ፈጥነው የሚወስዱት እርምጃ ቅድመ ማስጠንቀቂያ የ30 ቀን የጊዜ ገደብ ሰጥቶ አሳውቋል። ለህዝባቸው መልእክታቱን፣ ደብዳቤዎቹን፣ መግለጫዎቹን፣ ትምህርቶቹን ሁሉ ገልጸው እንዲያሳውቁ ከኢትዮጵያ ዓለም ብርሃናዊ መንግስት ተገልጾላቸዋል። እግዚአብሔር ከእንግዲህ ዓለምን የሚመራ ብርሃናዊ መንግስትን መርጦ አዘጋጅቷል። ለቃሉም የሚታዘዙ የጸኑ የተዋህዶ አንዲቷን እምነት የሚያጸኑትም አገልጋዮች ሹሟል። ጨርሷል። ዓለም በአመፀኞች በዲያብሎስ ልጆች የተመራችበት ሺዎች ዘመናት እንግዲህ ተፈጽመዋል። ከእንግዲህ የሚመጣ የዲያብሎስ መንግስትና መንግስታት የሉም። በቃ ብዙ ሺህ ዘመን ዘለሉ። ያው የሚፈጁትንም ፈጁ፣ የሚያጠፉትንም አጠፉ። እግዚአብሔር የሰጣቸውንም የጥፋት ዘመን ሁሉ አካተቱት። በእኛ በኢትዮጵያ ላይ ከ700 ዓመት በላይ ጨፈጨፉን። ዓለም በሙሉ ስንቱን ግፍ ፈጸመ። ምንም በቃ እግዚአብሔር ዳኛ አይደለም የለም ብለው እስከሚያምኑ እስከዚህ ሰዓት ድረስ ሁሉ እግዚአብሔር በትዕግስት ተመለከተ። ተው ተመለስ። በቃ ልጆቹን እየላከ ያለቁበት ልክ ጦር ሜዳ እየሄደ የሚያልቅ አሁን አብይ ጦር ይልክና ሲያልቁበት አዲስ ይመለምልና ይልካል። አሁንም ሲያልቁበት አዲስ ይመለምልና ይልካል። አሁንም ሲያልቁበት ይልካል። ይፈጃል፣ ብቻ ያስፈጃል። እግዚአብሔር ደግሞ ለእውነቱ ለቃሉ ሲል ባሮቹን ይልካል። ያልቃሉ፣ ይታሰራሉ፣ ይደበደባሉ፣ ይገደላሉ፣ ይጠፋሉ። በእርግጥ እነሱ ትርፋማ ናቸው። በሰማዕትነት ነው የሚያልፉት፣ ዋጋ ከፍለው ነው የሚያልፉት። እግዚአብሔር ክብርን አጎናጽፎ የሕይወት አክሊል አጎናጽፎ በክብር በገነት በታላቅ ስፍራ በአማረ ስፍራ ያሳርፋቸዋል። ይብላኝ ለዚህ ወንጀሉን ለሚፈጽመው እንጂ ንጹሕ ደምን ለሚያፈሰው እንጂ እነሱ ምንም የሚሆኑት ነገር የለም። የሥጋው ዓለም ቢቀርባቸው የዘላለምን ሕይወት ጨብጠዋታል። እንግዲህ ልብ በሉ። እንኖራለን ብላችሁ ትደክማላችሁ፣ መፍትሄ ትላላችሁ። የእናንተ የመፍትሄ ዘዴ ሁሉ የሚወስዳችሁ ወደ መደምደሚያችሁ ብቻ ነው። አሁን የሚመጣው የፍርድ ክንዋኔ ነው። መልእክት 1ን፣ መልእክት 2ን፣ መልእክት 3ን፣ መልእክት 4ን፣ መልእክት 5ን፣ መልእክት 6ን፣ መልእክት 8ን፣ መልእክት 7 አዋጅና ሕግጋተ ሥላሴን ስለያዘ እሱ እስካሁንም አልተገለጸም። ወደፊትም በትንሣኤ ዘመን ለሚኖሩት ነው የሚገለጸው። እዛ ስትደርስ ከደረስክ ከቻልክ ሕጉንም ታየዋለህ። እንዴት አይነት ፍትሐ ሕግ እንደሆነም ትሰማዋለህ። የእግዚአብሔር ሕግ ምን እንደሚመስል ያኔ ትሰማለህ። አስተዳደሩ ምን እንደሆነ ታየዋለህ። የሰው ልጅ ነፍስና የሰው ልጅ በራሱ እንዴት ክቡር እንደሆነ በዛ ሰዓት ታየዋለህ።
ዛሬ ግን ለእናንተ አይነቱ ለሌባ ለካዲ ለቀጣፊ ለካዲ ትውልድ ለአጭበርባሪ ፈጣሪውን ለካደ ለናቀ ትውልድ የለም። የምንድነው ደግሞ ለአንተ ህግ የሚገለጸው? ፍርድን ብቻ መስማት ነው። ለተግባራዊነቱ የታወጀውን በመልእክት 9 የሰፈረውን አዋጅ ተግባራዊ የሚያደርግና ለትግበራው ዝርዝሩን ሁሉ ያሰፈረውን መልእክት 10ን ጨምሮ ሁሉም ደብዳቤዎች የገለጹትን የፍርድ ቃሎች በመተግበር በመልእክት 9 የታወጀው አዋጅ ልብ ብላችሁ አድምጡ። በመልእክት 9 የታወጀው አዋጅ ስራ ላይ ይውላል። አዎ ስራ ላይ ይውላል። አንብቡ አዋጁ። አዎ የሁሉም ፍርዶች እንዳግባባቸው እንዳስፈላጊ የኃይል መጠናቸው እግዚአብሔር እንዳዘዘው ይፈጸማሉ። አዋጁ የሚለውን ሰምተዋል። ሞት የማይነግስበት የምድር ገጽታ አይኖርም። ደጆችም ቀዮችም አገርም መንደርም ባህርም ውቅያኖስም ሰማይም ሁሉም በሞት ጥላ ይሸፈናሉ። አመፀኛውን ትውልድ ምልክት አልባ ትውልድ በሙሉ እንደተፈረደበት አጠፋፍ ያጠፉታል ይላል። ሰማይ ብትወጡ ምድር ብትወርዱ ውሃ ውስጥ ብትጠልቁ ወደ ከርሰ ምድር ብትወርዱ የትም ብትሸሸጉ የእግዚአብሔርን ፍርድና ቁጣ ማምለጥ አትችሉም። ይህ ከፊታችሁ ነው፣ ይፈጸማል። እየነገርን ነው፣ ይፈጸማል። በውሸት አስተማሪዎች አትተማመን። የተሰጣችሁን ጊዜ በማላገጥ በፌዝ በንቀት በትዕቢት በውሸት አስተማሪዎች ታምነህ ሸኛቸው። ጊዜውን ሁሉ አበላሸው፣ አባከንከው፣ አጠፋው። አሁን የሚሰጥ ጊዜ ለንስሐ ጊዜ የለም። በቃ ምናልባት ነፍስ የሚድን እንኳን ቢሆን በስጋ በአካልህ ተቀጥተህ የሚጠናቀቅ ይሆናል እንጂ ሌላ የሚመጣልህ መንገድ የለም። መንገድህ ተዘግቷል። ምናልባት አላቅም እኛ አናቅም ትንሽ ጊዜዎች ምናልባት ይሰጥ እንደሆነ እግዚአብሔር እኛ አናቅም። ምናቀውን የተረዳነውን ነው እየነገርን ያለነው። መንገዱ መዝለቁ ወደ ትንሣኤ ዓለም መሻገሩ ይህ ሁሉ በእግዚአብሔር በድንግልም ታምነው ጸንተው ለቆሙት ብቻና ብቻ ነው። በቃ ለኢትዮጵያ ዓለም ብርሃን ቤተሰቦች ለቅን ትሁት የዋህ ሕዝቦች ብቻ የተከፈተ ይሆናል። አታሎ በዚህ አጭበርብሬ በዚህ ሸውጄ በስልት በዘዴ ብለህ የምታልፈው አይደለም። በረኛው መንገዱን ዘግቶ ይጠብቅሃል። የዲያብሎስ ልጆች አላጋጮች፣ ስመ ክርስቲያኖች፣ አታላዮች፣ ሶዶሞች፣ ከተዋህዶ ኦርቶዶክስ እምነት ውጪ የሆኑ እምነቶች ተከታዮች ሁሉ ዘረኞች ሁሉ እንኳን ሊሻገሩ በበሩም ሊደርሱ አይችሉም። በቤታቸው በደጃቸው በየትኛውም ስፍራ ከነ ቤተሰቦቻቸው ሞት ይከድናቸዋል። ልሂድ ልውጣ ልሽሽ ከዚያ ወደዚህ ልበል የለም። ከተቀመጥክበት እዚያው ካለህበት ሞት አያስኬድህም። እንዳጠፋፍህ እንደተፈረደብህ አሰቃይቶ ይወስድሃል። የናቃቸውን ያሳደድካቸውን የገደልካቸውን ያሰርካቸውን የኢትዮጵያ ዓለም ብርሃን ቤተሰቦች ቅን የዋቱት ሕዝቦች በብርሃን ውስጥ ሆነው ሲጽናኑ ሲቦርቁ ታያለህ። ማለፍ አትችልም። ወደ እነሱ አትጠጋ። እያነባህ ሞትህን ትጎነጫለህ። የሚሆነውን እየነገርንህ ነው። ይሄ ነው የሚሆነው። በቃ እስከዛሬ በኢትዮጵያ ዓለም ብርሃን ቤተሰቦች ላይ መጠዘን ሰፊ ዘመቻ እንዲከናወን እንደተከናወነም መቼም ጆሮ ያለው የሚሰማ ዓይን ያለው የሚያይ የሚክደው አይደለም። ደጋግመን መከራን ስታዘንቡብን ከመታገስ ልትድኑበት የመጣውን መልእክት ከማድረስ የዘለለ የተናገርነው ነገር የለም። መንግስት፣ ዳኛው፣ መንግስታት፣ የሃይማኖት ተቋማት፣ ህዝቡ በአብዛኛው ለነጻነት ነው የምለፋው የሚለው ታጣቂ ሁሉ በስውርም በግልጽም በእኛ ላይ እስከ መግደል የደረሰ ዘመቻ፣ እስከ ማሰር የደረሰ ዘመቻ ግፍ ፈጽመዋል። አስረዋል፣ ገለዋል፣ አሳደዋል። በእኛ ላይ አፉን ያላሟሻ ሰባኪ፣ ጉልበቱን ያልፈተሸ ታጣቂ፣ የመንግስትነት ጉልበቱን የምርመራና የፍርድ ስርዓቱን በእኛ ላይ ያልሞከረ አካል የለም።
የሁሉ ግፍ በዚህ ዘመን እንድንሸከም ሆኗል። ዕውቀትና ጥበብን በስብከት ስልት የሚነግርን ቃለ እግዚአብሔርን ለመግለጽ አልሞከርንም፣ እንዲያም አልተማርንም። የተማርነው እምነትና ጽናትን በተግባር የሚገለጽ የእምነት አካሄድን ገልጸናል። እኛም በዚያው ተጉዘናል። በእውነትና በመንፈስ በእምነት የምታመልኩበት ዘመን መጥቷል ያለው ቸሩ መድኃኔዓለም ለሳምራዊቷ ሴት በሥራ የማይገለጽ እምነት ሺህ ቢያወሩት ሕይወት አይኖረውም፣ በራሱ የሞተ ነውና እግዚአብሔርን በእምነት አይን ስንሆን እንጂ በመዳበስ በመጨበጥ በማስረጃ በስብከት ስልት ልናውቀው አንችልም። ይሄን ነገርን። አሁን ደግሞ ይህንን የሚያስረግጥልን ከቃሎቹ ውስጥ ያሉትን በሙሉ እያነሳን በደንብ እንድትረዳ እናደርጋለን። ወገኖቼ፣ የኢትዮጵያ ዓለም ብርሃን ቤተሰቦች፣ ቅን ትሑት ሕዝቦች፣ የዋህ ሕዝቦች የእግዚአብሔር ቃል በዕብራውያን ምዕራፍ 10 ከቁጥር 36 ጀምሮ ያለውን ብንመለከት የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋልና ገና በጣም ጥቂት ጊዜ ነው፣ ሊመጣ ያለው ይመጣል፣ አይዘገይም። ጻድቅ ግን በእምነት ይኖራል። ወደ ኋላም ቢያፈገፍግ ነፍሴ በእርሱ ደስ አይላትም። እኛ ግን ነፍሳቸውን ሊያድኑ ከሚያምኑቱ ነን እንጂ ወደ ጥፋት ከሚያፈገፍጉ አይደለንም ይላል። ይህን ያነሳውበት አለ ምክንያት አይደለም። ብዙዎች በመጀመሪያው በእምነት ጸንተው በመልካም ተጉዘው ነበር። የሚያሳዝነው ትንሽ መከራ ሲመጣባቸው የብልጣብልጦችን ምላስ አሸንፏቸው የጊዜው ንፋስ ጎዳቸው፣ ስጋቸው ማሸነፋቸው፣ በስሜት የሮጡ ሁሉ ትንሽ ዋጋ መክፈል ሲጀምሩና ሲጎረብጣቸው እምነቱንም ተስፋቸውንም ጥለው ወደ ኋላ አፈገፈጉ። እግዚአብሔር በዚህ አይደሰትም። ስለዚህ ነፍሴ በእርሱ ደስ አይላትም እንዳለ ሁሉ እንዲህ ከመባል እንድትወጡ የጠፋችሁ ራሳችሁን የጎዳችሁ ከእውነት የራቃችሁ ሁሉ ልብ ብላችሁ ይችን የመጨረሻ ደቂቃና ሰዓት ጊዜ ተጠቀሙባት። ስለ እምነት ቃሉ ሁሉ የሚናገረው የእግዚአብሔር ቃል በብሉይም በሉት በወንጌሉም በሉት በሁሉም ስፍራ ላይ የምታዩት ኃይለ ቃል ሁሉ እምነትን ለማስረጽ እንጂ ዕውቀትን ለማስረጽ አይደለም። እምነትን የጨበጠ ነው የሚያሸንፍ። አለ እምነት ምንም ነገር ማሸነፍ አይቻልም። ዕውቀት ቢኖራችሁ፣ ጥበብ ቢኖራችሁ፣ የዘመኑ ሁሉ ሀብት ክብር ቢኖራችሁ፣ ኃይል ቢኖራችሁ፣ ጉልበት ቢኖራችሁ ሁሉም ከንቱ ነው። እምነት ያለውን አንዱን ምስኪን አታሸንፉትም። እሱ በእምነቱ ብልጫ ስላለው በአምላኩ ስለሚታመን የእምነት ሰውም ስለሆነ እግዚአብሔር ያደርጋል ይፈጽማል ብሎ የሚያምን ከአምላኩ ውጪ መታመኛ የሌለው ሰው ስለሆነ ያሸንፋል። ምዕራፍ 11 የዕብራውያንን እንዲሁ ብናየው መልካም ነው። እምነትም ተስፋ ስለምናደርገው ነገር የሚያስረግጥ። ልብ በሉ፣ እምነት ተስፋ ስለምናደርገው ነገር የሚያስረግጥ። አሁን ተስፋ እናደርግ የለም መጪውን ሁኔታ፣ ትንሣኤውን ተስፋ እናደርጋለን፣ የእግዚአብሔርን መምጣት ተስፋ እናደርጋለን፣ ፍርዱን ተስፋ እናደርጋለን፣ ቃል ኪዳኑን ተስፋ እናደርጋለን። ያንን የሚያስረግጥልን ምንድን ነው? እምነታችን የማናየውንም ነገር የሚያስረዳ ነው። የማናየውን ይመጣል ብለን የምንጠብቀው ያ የማናየውን ትንሣኤ አሁን የማናየውን ግን ይመጣል ብለን የምናምነውን እሱን የሚያሳየን ምናችን ነው? እምነታችን። ለሽማግሌዎች የተመሰከረላቸው በዚህ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ። ስለዚህም የሚታየው ነገር ልብ በሉ፣ የሚታየው ነገር ከሚታዩት እንዳልሆነ አያችሁ። አሁን የምታዩት ነገር የምትመለከቱት ነገር ከምታዩት አይደለም እንዳልሆነም በእምነት እናስተውላለን ይላል። እንዳልሆነ ደግሞ እኛ በእምነት እናስተውላለን።
አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ በመስዋዕቱ እስካሁን ይናገራል። ሄኖክ ሞትን እንዳይ በእምነት ተወሰደ። የእምነት ጀግና ነበራ። የእውቀት ነው? የጥበብ ነው? የሊቅነት ነው? የመምህርነት ነው? የለም። የእምነት ሰው እግዚአብሔርም ስለወሰደው አልተገኘም። ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮታልና። አያችሁ፣ በእምነት ነው እግዚአብሔርን ማስደሰት የሚቻለው፣ በእምነት ብቻ ነው። ይሄ ተመሰከረለት። ያለ እምነትም ደስ ማሰኘት አይቻልም። እግዚአብሔርን ማስደሰት የሚቻለው በእምነት ብቻ ነው። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና። ኖህ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦችን ለማዳን መርከብን በእምነት አዘጋጀ። በዚህም ዓለምን ኮነነ፣ በእምነትም የሚገኘውን ጽድቅ ወራሽ ሆነ። ልብ በሉ እንግዲህ አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ። ወዴትም እንደሚሄድ ሳያውቅ ወጣ። ለእንግዶች እንደሚሆን በተስፋ ቃል በተሰጠው አገር በድንኳን ኖሮ ያን የተስፋ ቃል አብረውት ከሚወርሱ ከይስሐቅና ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ። መሰረት ያላትን እግዚአብሔር የሰራትንና የፈጠራትን ከተማ ይጠብቅ ነበርና ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ እድሜዋ እንኳን ካለፈ በኋላ ዘርን ለመጸነስ ኃይልን በእምነት አገኘች። ስለዚህ ደግሞ በብዛታቸው እንደ ሰማይ ኮከብ እንደማይቆጠርም በባህር ዳር እንዳለ አሸዋ የነበሩት የሞተን ሰው እንኳን ከመሰለው ከአንዱ ተወለዱ። ይህ ሁሉ የሚነግረን ስለምንድን ነው? ስለ እምነት። እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙምና። ዳሩ ግን ከሩቅ ሆነው አዩትና ተሳለሙት። አያችሁ፣ አይተው ተሳለሙት በእምነት። በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ። እንዲህ የሚሉት ለእነርሱ የሚሆነውን አገር እንዲፈልጉ ያመለክታሉና ያን የወጡበትን አገር አስበው ቢሆኑ ሊመለሱ ጊዜ በሆነላቸው ነበር። አሁን ግን የሚበልጠውን እርሱም ሰማያዊ አገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ በእነርሱ አያፍርም፣ ከተማን አዘጋጅቶላቸዋልና። ይሄ ታሪክ አልተፈጸመም ወገኖች? ተፈጸመ። አያችሁ፣ ከሲኦል ወጥተው ገነትን ገቡባትና አብርሃም በእምነታቸው። አብርሃም በተፈተነበት ጊዜ ይስሐቅን በእምነት አቀረበ። የተስፋን ቃል የተቀበለው በይስሐቅ ዘር ይጠራልሃል የተባለለት እርሱም አንድ ልጁን አቀረበ። እግዚአብሔር ከሙታን እንኳን ሊያስነሳው እንዲቻለው አስቧልና። አያችሁ፣ ከዚያም ደግሞ በምሳሌ አገኘው። ይስሐቅ ሊመጣ ስላለው ነገር ያዕቆብና ኢሳውን በእምነት ባረካቸው። ያዕቆብ ሲሞት በእምነቱ የዮሴፍን ልጆች እያንዳንዳቸውን ባረካቸው። በዘንጉም ጫፍ ተጠግቶ ሰገደ። ዮሴፍ ወደ ሞት ቀርቦ ሳለ በእምነት ስለ እስራኤል ልጆች መውጣት አስታወሰ፣ ስለ አጥንቱም አዘዛቸው። ይህ ሁሉ እንግዲህ ስለ እምነት ነው የሚነገረው። ሙሴ ከተወለደ በኋላ ወላጆቹ ያማረ ሕፃን መሆኑን አይተው በእምነት 3 ወር ሸሸጉት። የንጉሥንም አዋጅ አልፈሩም። ሙሴ ካደገ በኋላ የፈርዖንን የልጅ ልጅ እንዳይባል በእምነትም ቢያለ ከግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና። ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ፣ ብድራቱን ትኩር ብሎ ተመልክቷልና። የንጉሥን ቁጣ ሳይፈራ የግብፅን አገር የተወ በእምነት ነበር። የማይታየውን እንደሚያየው አድርጎ ጸንቷልና። ልብ ብላችሁ ይህንን ቃል ያዙ። የማይታየውን እንደሚያየው አድርጎ ጸንቷልና። ዛሬ ስለ ትንሣኤ ስንነግራችሁ፣ ስለ መጪው መልካም ዘመን ስንነግራችሁ፣ ኢትዮጵያ ዓለም ብርሃን ትሆናለች ስንላችሁ፣ ሥላሴ ክብራቸው መገለጫና መመስገኛ ምድር ናት ስንላችሁ፣ ኢትዮጵያ ርስተ ድንግል ናት ስንላችሁ፣ ኢትዮጵያ ዓለም ገዢ ናት ስንላችሁ፣ ይህ ሁሉ ለእናንተ
አይጥማችሁም። ለአህያ ማር አይጥማትም እንደሚባለው አይጥማችሁም። አታምኑም። የማይታየውን እንደሚያው አድርጎ ጸንቷልና። እኛ እኮ የማናየውን እኮ ነው ያመንን ያለ ነው። አሁን በማስረጃ አቅርቡ ብትሉን እኮ ማስረጃኛ ምንም የእግዚአብሔር ቃል ብቻ ነው እኛ ማስረጃ። በእምነት ይታየናል እኛ በእምነት። እናንተ ደግሞ በእምነት ምንድነው የሚታየው ትላላችሁ? እኛ የማይታየውን እያየን ነው። እና እንዲህ ስንላችሁ የእብድ ቃል ነው፣ እብዶች ናችሁ። እንዴት የማይታይ ነገር አለ ብላችሁ ታምናላችሁ ብላችሁ ትቃወሙናላችሁ። ከዚህ የበለጠ ቅዠታምና የማያምን ከእግዚአብሔር የማይተዋወቅ ትውልድ ምን አለ? እግዚአብሔር ያስቀመጠው ስለ እምነት፣ የመሰከረው ስለ እምነት፣ ከመሰረቱ እስካሁን ድረስ በቃሉ ሁሉ የተቀመጠው ስለ እምነት ነው። ስለ ፍልስፍና ተናገረ እንዴ? አጥፊው የበኩሮች ልጆች እንዳይነካ ፋሲካና ደም መርጨትን በእምነት አደረገ። በደረቅ ምድር እንደሚያልፉ በኤርትራ ባህር በእምነት ተሻገሩ። የግብጽ ሰዎች ግን ሲሞክሩ ተዋጡ፣ አያምኑማ። የኢያሪኮ ቅጥር 7 ቀን ከዞሩበት በኋላ በእምነት ወደቀ። ይሄን ብንላችሁ እናንተ አሁን ትስቃላችሁ፣ ክትክት ብላችሁ ትስቃላችሁ። ጋለሞታይቱ ረዓብ ሰላዮችን በሰላም ስለተቀበለቻቸው ከማይታዘዙ ጋር በእምነት አልጠፋችም። እንግዲህ ምን እላለሁ? ስለ ጌዲዮን፣ ስለ ባርቅ፣ ስለ ሶምሶን፣ ስለ ኤፍታይም፣ ስለ ዳዊትና ስለ ሳሙኤልም ስለ ነቢያትም እንዳልተርክ ጊዜ ያጥርብኛልና እነርሱ በእምነት መንግስታትን ድል ነሱ፣ እንነሳለን። እኛም አሁን ልብ ብለህ አድምጥ። እኛ የኢትዮጵያ ዓለም ብርሃን ቤተሰቦች ዓለምን ድል እንነሳለን። የነ አብርሃም ልጆች ነን፣ የነ ሳሙኤል ልጆች ነን፣ የጀግኖች ሐዋርያት ልጆች ነን። ዓለምን ኮንነን በእምነታችን ዓለምን መንግስታትን ሁሉንም እንነሳለን፣ ድል እንነሳለን። እኛ አይደለንም ድል የምንነሳው፣ እምነታችን የምንታመንበት አምላክ የድል ባለቤት ያደርገናል፣ አሸናፊ ያደርገናል። ይሄንን ነው ልንነግራችሁ የምንወደው። ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ አንበሶቹን አፍዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችን አባረሩ። ሴቶች ሙታናቸውን በትንሣኤ ተቀበሉ፣ ሌሎችም መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘባበቻ በመሆንና በመገረፍ ከዚህም በላይ በስራትና በወህኒ ተፈተኑ። በድንጋይ ተወግረው ሞቱ፣ ተፈተኑ። በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቀበዘበዙ። እነዚህም ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጠውን የተስፋ ቃል አላገኙም። ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥ ነገርን አስቀድሞ አይቶ ነበርና። ይሄ ነው እንግዲህ እምነት ምን እንደሆነ እንድታውቁ የሚያስረዳችሁ። እንግዲህ ስለ እምነት ብዙ ብናነሳ በወደድን ሁሉም ቃል ስለ እምነት ነውና የሚያስተምረው። እንግዲህ ወገኖቼ እምነት ምን እንደሆነ ብዙ ጊዜ ስላስተማርንበት እንደው ሳንጠቅሰው አናልፍም ብለን ነው ይሄንን ቃል ለእናንተ ለማድረስ የሞከርነው። እምነት ያው በተግባር ካልተገለጸ ደግሞ ትርጉም የለውም። እምነት በሥራ መገለጽ አለበት። የያዕቆብ መልእክት ምዕራፍ 2 ከቁጥር 14 እስከ 26 ያለውን በተመለከቱት መልካም ነው። በተግባር እምነት ካልተገለጸ በራሱ የሞተ እንደሆነ ቃሉ ይነግረናል። ይህ ቃል ወንድሞቼ ሆይ ይላል፣ እምነት አለኝ የሚል ሥራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብን ቢያጡ ከእናንተ አንዱም በደህና ሂዱ፣ እሳት ሙቁ፣ ጥገቡን ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንደዚሁ ሥራ የሌለው እምነት ቢኖር በራሱ የሞተ ነው። በዚህ ላይ ወገኖቼ የዘመኑ ሰባኪያንና ሊቃውንትነን ጠበብትነን የሚሉ በእኛ ቤተሰቦች ዘንድ በኢትዮጵያ ዓለም ብርሃን ቤተሰቦች ዘንድ ዝክር መዘከር በጽዋ ማህበር ተሰባስቦ የተገኘውን በእግዚአብሔር ስም
በድንግል ስም በሊቃነ መላእክቱም ስም በቅዱሳን ስም በሰማዕታት ስም ዘክረው ያቅማቸውን ለድሃ አካፍለው እንዲሁም ደግሞ በግል እንዲሁ ዝክር አድርገው ለድሆች ለሕዝብ ማብላት እንደ ወንጀል የሚቆጥሩ ሰባኪያንን ሰምተናል። መስጠት ወንጀል ነው የሚሉ እንዲህ አይነት ጉዶችም ገጥመውናል። ያውም ሊቃውንት ከሚባሉ አፍ ይሄን ሰምተናል። ታዲያ እግዚአብሔር ስጡ፣ አልብሱ፣ አጠጡ፣ መግቡ፣ ያላችሁን አካፍሉ ሲል ሰማን እንጂ እኛ እኮ ንፉጉኑ ስስታሙኑ አላለን። ምን አይነት ሰባኪዎች እንደሆኑ በእውነት ይደንቀኛል። ነገር ግን ይላል ቃሉ አንድ ሰው አንተ እምነት አለ እኔም ሥራ አለኝ፣ እምነትን ከሥራ ለይታ አሳየኝ፣ እኔም እምነቴን በሥራ ያሳያለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ። አዎ መልካም ታደርጋለህ። አጋንንት ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከሥራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሠዊያው ባቀረበ ጊዜ በሥራ የጸደቀ አልነበረምንም? እምነት ከሥራው ጋር አብሮ ያደርግ እንደነበረ በሥራም እምነት እንደተፈጸመ ትመለከታለህን? መጽሐፍም አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በሥራ እንዲጸድቅ ታያላችሁ። እንደዚሁም ጋለሞታይቱ ረዓብ ደግሞ መልእክተኞችን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በሥራ አልጸደቀችምን? ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁም ደግሞ ከሥራ የተለየ እምነት የሞተ ነው። የእኛ ሊቃውንቶች፣ የዘመናችን ሰባኪዎች፣ መምህራን ሁላችሁም ቃሉን ስሙት። መቼም በአንድ ጆሮአችሁ ሰምታችሁ በሌላው ታፈሱታላችሁ፣ የሚገዳችሁ ስላልሆነ ማለት ነው። እንዲሁም የያዕቆብ መልእክት ምዕራፍ 2 ላይ እንደዚሁ ደግሞ ስለ መስጠቱም ሲናገር ወንድሞች ሆይ ከቁጥር 14 ጀምሮ ነው። እምነት አለኝ የሚል ሥራ ግን የሌለው ሰው ቢኖር ምን ይጠቅመዋል ያለው ይሄንን ነው። ደግመን ደጋግመን ይሄንን እንነግራችሁ ካልሰጣችሁ በተግባር ካልገለጣችሁ ትርጉም የለውም። ከናንተ ብዙዎች እምነታቸውን በተግባር ካልገለጡት ዛሬም የገለጡት ስላልሆነ ወድቀው ከእግዚአብሔር ተለይተው ይታያሉ። ስለዚህ ምግባር የሌለው እምነት በራሱ እንደሚያጠፋ ከንቱም እንደሆነ ልፋታችሁ ልታውቁት ይገባል። እንግዲህ የመጀመሪያይቱ የሐዋርያው የጴጥሮስ መልእክት ደግሞ ስለ ከንቶች ሰባኪና አስተማሪ ነን ስለሚሉት በዚህ ዘመንም በአብዛኛው ምድሪቱን የሸፈኑ እነሱ ናቸው። ስለነሱ ደግሞ የሚለውን ቃል እንስማ። ምዕራፍ 2 ላይ እንግዲህ ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ቅንዓትንም ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ ይላል። በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተጠመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። በመጽሐፍ እነሆ የተመረጠና የከበረና የማዕዘን ራስ ድንጋይ በጽዮን አኖራለሁ በእርሱ የሚያምን አያፍርም ተብሎ ተጽፏልና። እንዲህ ክቡር ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያ ማለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህም ደግሞ የተመደቡ ናቸው ይላል። እንዲሁ ደግሞ ሁለተኛይቱ የሐዋርያው የጴጥሮስ መልእክት ምዕራፍ 2 እንግዲህ ስለ ሐሰተኞች በአሁኑም ዘመን ስላሉት ቀድሞም ስለተከሰቱት ሁሉ በደንብ ይነግረናል። ነገር ግን ይላል ምዕራፍ 2 ላይ ነገር ግን ሐሰተኞች ነቢያት ደግሞ በሕዝብ መካከል ነበሩ፣ እንዲሁም በመካከላችሁ ደግሞ
ሐሰተኞች አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳ ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሾልከው ያገባሉ። ብዙዎችም በመዳራታቸው ይከተሏቸዋል። እውነት አይደለም? አሁን ይሄ የሆነ አይደለም? አዎ የሆነ ነው። በእነርሱም ጠንቅ የእውነት መንገድ ይሰደባል። አዎ ገንዘብንም በመመኘት በተፈጠረ ነገር ይረቡባችኋል። ፍርዳቸውም ከጥንት ጀምሮ አይዘገይም፣ ጥፋታቸውም አያንቀላፋም። ይሄ እውነት አይደለም? ዛሬ በቤተ ክርስቲያን አጀንዳው ምንድነው ወገኖቼ? ገንዘብ አይደለም እንዴ? ሱቅ ሰርቶ ማከራየት፣ መሸጥ፣ መለወጥ፣ በጉቦ መሾም፣ መነገድ፣ መቸርቸር፣ በቃ ይህ አይደለም እንዴ አሁን ያለው? ማንም ፈርተው ነው አሁን ያሉ መምህራን? ማን ፈርተው ነው አሁን ያሉ ጳጳሳት፣ ካህናት፣ ሹመኞች ሁሉ? ይኸው ቃሉ እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠበቁ አሳልፎ ከሰጣቸው ለቀደመውም ዓለም ሳይራራ ከሌሎች 7 ጋር ጽድቅን የሚሰብከውን ኖኅን አድኖ በኃጢአተኞች ዓለም ላይ የጥፋቱን ውሃ ካወረደ ኃጢአትንም ያደርጉ ዘንድ ላሉት ምሳሌ አድርጎ ከተማዎችን ሶዶምንና ገሞራን አመድ እስኪሆኑ ድረስ አቃጥሎና ገልብጦ ከፈረደባቸው ጻድቅ ሎጥን በመካከላቸው ሲኖር እያየና እየሰማ ዕለት ዕለት በአመፀኛ ስራቸው ጻድቅ ነፍሱን አስጨንቆ ነበርና በአመፀኞች ሴሰኛ ኑሮ የተገፋውን ያን ጻድቅ ካዳነ ጌታ እግዚአብሔርን የሚያመልኩትን ከፈተና እንዴት እንዲያድን በደለኞችንም ይልቁንም በርኩስ ምኞት የሥጋን ፍትወት እየተከተሉ የሚመላለሱትን ጌትነትንም የሚንቁትን እየቀጣቸው ለፍርድ ቀን እንዴት እንዲጠብቅ ያውቃል። ደፋሮችና ኩሮዎች ሆነው ስልጣን ያላቸውን ሲሳደቡ አይንቀጠቀጡም። ዳሩ ግን መላእክት በኃይልና በብርታት ከነርሱ ይልቅ ምንም ቢበልጡ በጌታ ፊት በእነርሱ ላይ የስድብን ፍርድ አያመጡም። እነዚህ ግን ለመጠመድና ለመጥፋት በፍጥረታቸው እንደተወለዱ አእምሮ እንደሌላቸው እንስሶች ሆነው በማያውቁት ነገር እየተሳደቡ በጥፋታቸው ይጠፋሉ። ያመጻቸውን ደሞዝ ይቀበላሉ። በቀን ሲዘፍኑ እንደተድላ ይቆጥሩታል። ነውረኞችና እርኩሳን ሆነው ከእናንተ ጋር ሲጋበዙ በፍቅር ግብዣ ይዘፍናሉ። ምንዝር የሞላባቸው ኃጢአትንም የማይተው ዓይኖች አሏቸው። የማይጸኑትን ነፍሳት ያታልላሉ። መመኘት የለመደ ልብ አላቸው። የተረገሙ ናቸው። ቅንን መንገድ ትተው ተሳሳቱ። የባሶርን ልጅ የበለዓምን መንገድ ተከተሉ። ገንዘብ መውደድ ማለት ነው። እርሱ ያመጻን ደሞዝ ወደደ፣ ነገር ግን ስለመተላለፉ ተዘለፈ። ቃል የሌለው አህያ በሰው ቃል ተናግሮ የነብዩን እብደት አገደ። በቃ እናንተ አዋቂዎች የምትባሉት ዛሬ እኛን እንደ አህያ ቁጠሩን፣ ግድ የለም አህያ ተናገረ ብላችሁ ቁጠሩ። ግን አህያ በሰው አንደበት ከተናገረ እኛም እንደ አህያ ቁጠሩንና ይኸው በሰው አንደበት ነው እየነገርናችሁ ያለነው። እስቲ ቃላችንን ስሙት። ድቅድቅ ጨለማ ለዘላለም የተጠበቀላቸው እነዚህ ውሃ የሌለባቸው ምንጮች ነው የሚላችሁ። በአውሎ ነፋስም የተነዱ ደመናዎች ናቸው። ከንቱና ከመጠን ይልቅ ታላቅ የሆነውን ቃል ይናገራሉና። ይሄ አሁን በቃል ንግግር ማንም የሚደርስባችሁ የለም። የሰውን አፍ ሁሉ አስከፍታችሁ አስጨብጭባችሁ እልል አስብላችሁ ዙሪያ ገባው ማህበራዊ ሚዲያውን፣ ጉባኤውን፣ ስብሰባውን፣ ክብረ በዓሉን ሁሉ ሙሉ በሙሉ አጥለቅልቃችሁት ህዝቡም ከናንተ ጋር ሆይ ያለ ይሄው እያየን ነው። የምትናገሩት ቃል ታላቅ ነው ይላል። ይሄው ቃሉ ነው። ከንቱና ይላል ከመጠን ይልቅ ታላቅ የሆነውን ቃል ይናገራሉና በስህተትም ከሚኖሩት አሁን የሚያመልጡትን በስጋ ሴሰኛ ምኞት ያታልላሉ። ራሳቸው የጥፋት ባሪያዎች ሆነው አርነት ትወጣላችሁ እያሉ ተስፋ ይሰጧቸዋል። ሰው ለተሸነፈበት ለእርሱ ተገዝቶ ባሪያ ነውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ዕውቀት ከዓለም ርኩሰት ካመለጡ በኋላ ዳግመኛ በእርሷ ተጠላልፎ የተሸነፉ ቢሆኑ ከፊተኛው ኑሯቸው ይልቅ የኋለኛው የባሰ ይሆንባቸዋል። አውቀዋት ከተሰጣቸው ከቅድስት ትእዛዝ እስኪመለሱ የጽድቅን መንገድ ባላወቋት በተሻላቸው ነበርና። ውሻ ወደ ትፋቱ ይመለሳል፣ ደግሞ የታጠበች ሪያ በጭቃ ለመንከባለል ትመለሳለች እንደሚባል
እውነተኞች ምሳሌዎች ሆነውባቸዋል ይላል። እንግዲህ ይኸውላችሁ እንግዲህ ወገኖቼ እንግዲህ ስለ ክፉዎችም ዛሬም በዘመኑ ስላሉትም ስለ ሁሉም አነሳን፣ የሚሆነውን ሁሉ ነገርናችሁ። እግዚአብሔር እንነስም ምናምንት የምንሆንም ከንቱ የምንሆንም የላከንን እየፈጸምን ነው፣ ያዘዘንን እያደረግን ነው። በማንም ላይ አልከበድንም። የማንንም ሕይወት ልናበላሽም አልመጣንም፣ አልደፈርንም። ሕይወት የሆነውን የእውነት መንገድ የሆነውን የእግዚአብሔርን ቃል ግን እንነግር ዘንድ በታዘዝንበት ተሰማራን። ይኸው ዓመታትን ጮህን። ምን አደረግን? እውነት መናገር ምንድነው ወንጀል? ምንም። የእግዚአብሔር ቃል በዳዊት መዝሙር ላይ 104 ላይ እንዲህ የሚል ቃል እናገኛለን። ለአብርሃም የሰራለትን ለይስሐቅም የማለውን ከቁጥር 9 ጀምረን ለያዕቆብ ምስክርነትን አጸና ይላል። ለእስራኤልም ለዘላለም የሚኖር ኪዳኑን እንዲህም አለ፣ ለአንተ የከነዓንን ምድር የርስታችሁን ገመድ ትሆናችሁ ዘንድ እሰጣለሁ። እነርሱ በቁጥር እጅግ ጥቂቶችና በውስጧም ስደተኞች ሲሆኑ ከሕዝብ ወደ ሕዝብ ከነገሥታት ወደ ሌላ ሕዝብ አለፉ። ሰው ይላል ቃሉን ልብ ብላችሁ አስተምሩ። ሰው ግፍ ያደርግባቸው ዘንድ አልተወም። ስለ እነርሱ ነገሥታቱን ገሰጸ። የቀባኋቸውን አትዳሱ፣ በነቢያቴም ላይ ክፉ አታድርጉ። በምድር ላይ ራብን መጣ፣ የእህልን ኃይል ሁሉ አጠፋ። በፊታቸው ሰውን ላከ። ዮሴፍ ተሸጠ፣ አገልጋይም ሆነ። እግሮቹ በእግር ብረት ሰለሰሉ፣ ሰውነቱም ከብረት አመለጠች። ቃሉ ሳይደርስ የእግዚአብሔር ቃል ፈተነው። ንጉሥ ላከ፣ ፈታውም። የሕዝብ አለቃ አድርጎ ሾመው። የቤቱ ጌታም አደረገው። በገንዘብ ሁሉ ላይ ገዢ አደረገው። አለቆች ሁሉ እንደርሱ ይገስጽ ዘንድ ሽማግሌዎቹንም እንደርሱ ጥበበኞች ያደርጋቸው ዘንድ እስራኤልም ወደ ግብፅ ገባ፣ ያዕቆብም በካም ምድር ተቀመጠ ይለናል። ወገኖቼ እንግዲህ እኛ የተሰጠንን ተልእኮ ትእዛዛችንን በመፈጸም ላይ ነን፣ እየፈጸምንም ነው። ይህንን ባለመቀበል እኛ ላይ ለሚፈጸመው ግፍና በደል ግን ያው 18 ዓመታትን ሁሉ እንዳሻችሁ ስታደርጉ ኖራችኋል። በእኛ ላይ ያልተፈጸመ ግፍ የለም፣ በእኛ ላይ ያልተደረገ ጥፋት የለም። የሆነ ሆኖ ማብቂያም ስላለው ለሁሉ ነገር በኢትዮጵያ ዓለም ብርሃን ቤተሰቦች ላይ ለ18 ዓመታት ለተፈጸመው መጠነ ሰፊ ወንጀል፣ ኃጢአትና ግፍ በደል እግዚአብሔር እርምጃ ይወስድ ዘንድ ከረጅም ትዕግስት በኋላ እኛም ጠይቀንበት ከዚህ የሚከተለውን ውሳኔ እንዲተላለፍ ሆኗል። አንደኛ፣ ማናቸውም ሰው፣ ግለሰብ፣ ቡድን፣ የመንግስት አካል፣ የቤተ ክርስቲያን አገልጋይ ሁሉ በተቀናበረ ስልት በእኛና በቤተሰባችን ለተፈጸመው ወንጀል፣ ግፍ፣ ግድያ፣ ማሳደድ፣ ማሰር፣ ንብረት መዝረፍ ሙሉ በሙሉ ኃላፊነቱን የሚወስዱት ያቀዱት፣ ያዘዙት፣ የፈጸሙት፣ ያስፈጸሙት ሁሉ ናቸው። ስለዚህ ሞት በመላ ቤተሰባቸውም በራሳቸውም ጭምር እንዲነግስ በፈጣሪያችን ስም በእናታችን ስም እኛ ቀዳማይ እረኞች አዘናል፣ ወስነናል። በቸሩ መድኃኔዓለም ስም በእናታችን ስም ይህ ትእዛዝ ከዛሬ ጀምሮ ከዚህ መግለጫ ጀምሮ ወደ ተግባር እንዲጠየቅ ለአምላካችን አቅርበናል፣ ይፈጸማል። እኛ ይህን መግለጫ ከመስጠታችን በፊትም በእኛና በቤተሰቦቻችን ላይ በተለይ ነፃ አውጪ ነን በሚሉ አካባቢ ላይ ቀድሞም እግዚአብሔር እርምጃ መውሰድ ጀምሯል። እጅግ በፍጥነትም ተስፋፍቶ ይቀጥላል። ወገኖቼ የንጹሃንን ደም አፍስሶ በሰላም መኖር የለም።
የእግዚአብሔርን ቤተሰብ አሳዳችሁ አስራችሁ ገላችሁ ንብረታቸውን ዘርፋችሁ ዛሬም አለ ኀፍረት ካባ ለብሳችሁ የምትጮሁ እግዚአብሔር ፍርዱን በእናንተ ላይ ሊፈጽም ግድ ስለሆነ ይሄ ከዚህ መግለጫ በኋላ ወደ እናንተ ደጅ ይደርሳል። ምን እንደሆነ መከራ፣ ምን እንደሆነች ፍርድ፣ የእግዚአብሔር ቅጣት ምን እንደሆነ የምታዩበት ሰዓት ይሆናል ማለት ነው። በመንግስት አኳያ ተሰልፋችሁ ደህንነት፣ ጦር፣ መርማሪ ፖሊስ፣ ፍርድ ቤት፣ ዳኛ፣ ሚኒስቴርም ሁን ራሱ ጠቅላይ ሚኒስቴርም ሁላችሁም በኢትዮጵያ ዓለም ብርሃን ቤተሰብ ላይ በተዘዋዋሪም ይሁን በቀጥታ ብዙውን ወንጀል የፈጸማችሁት በተዘዋዋሪ እያረጋችሁ ነው፣ በስውር ማለት ነው። ህዝብ እንዳይሰማ እያረጋችሁ ነው። ይህን ሁሉ ወንጀል ስትፈጽሙ የኖራችሁት በአደባባይ ውርደታችሁን፣ ቅጣታችሁን በቤተሰባችሁ ላይ በርባሪ እሳት እንዲገባ እንዲፈጸምባችሁ እግዚአብሔርን ጠይቀናል። ይፈጸማል። ይኸው ትእዛዙን በእኛ አንደበት ወጥቷል። በመልእክት 5 የተጠቀሰው በመላ የደህንነት መዋቅር ውስጥ ተሰልፋችሁ ላላችሁ ሁሉ ሞት የምትለምኑበት ቅጣት እንዲፈጸምባችሁ ከዛሬ ጀምሮ ውሳኔው ተግባራዊ ይሆናል። የኢትዮጵያ ዓለም ብርሃን ቤተሰቦችን በመበደልና በማሳደድ ቅን የዋህ ትሁት ህዝቦችንም በመግደልና በማሳደድ በማሰር በመዝረፍ በመንጠቅ በዚህ ሁሉ የተሰማራችሁ ሁሉ ወንጀለኞች ሁሉ በምላሳችሁም ንደፉ፣ በተግባርም አድርጉት። በማንኛውም መልኩ የተሳተፋችሁ ሁሉ በማንኛውም መልኩ የዚህችን የኢትዮጵያ ዓለም ብርሃንን መልእክታትን በመዝለፍ በመንቀፍ በመተቸት በማዋረድ ይህንንም ያመኑትን ሰዎች በማሳደድ በመግደል በማሰር ፍርድ ቤት በመገተር በማንገላታት በዚህ ሁሉ የተሰማራችሁ ባነሰም ሆነ በበዛ በማንኛውም ተሳትፎ ያደረጋችሁ የመንግስት አካላት፣ የቤተ ክርስቲያን አካላት፣ የሌላም እምነት አካላት፣ የውጭም ኃይላት በነፃ አውጭነት ስም ያላችሁ ሁሉ በዚህ የተባበራችሁ ሁሉ ማንኛችሁም ሁሉ ምንም ምህረት የሌለው ቅጣት በእናንተ ላይ እንዲፈጸም ሞት በደጃችሁም በቀያችሁም በራሳችሁም በቤተሰባችሁም ላይ ሁሉ እንዲነግስ ለእግዚአብሔር አቅርበን አስወስነናል። ይሄም ይፈጸምባችኋል። ማንኛውም የኢትዮጵያ ዓለም ብርሃንን በተለይ የገደለ ለመግደሉ ተባባሪ የሆነ የሄደው ወንድማችን የሄደችው እህታችን ማናቸውም በማንኛውም ዘዴ በእናንተ የዲያብሎሳዊ ሴራ የተጎዱ ቤተሰቦቻችን እኛ የምናምነው በሰማዕትነት ማለፋቸውን ነው። እግዚአብሔር በክብር በማዕረግ ተቀብሏቸዋል። የሕይወት አክሊልን አጎናጽፏቸዋል። እነሱ አትራፊ ሆነዋል። በእነሱ አንጻር ላፈሰሳችሁት ንጹሕ ደም ምንም አይነት ርኅራሄ አይኖርም። ይህንን የሚወስነው ደግሞ እግዚአብሔርና እግዚአብሔር ብቻ ነው። በቃ ስለዚህ ፍርዳችሁን ትቀበላላችሁ። ከዛ በመለስ ላለው ግን ያሰራችሁ፣ ያሳደዳችሁ፣ ንብረት የዘረፋችሁ፣ በሐሰት ስትወነጅሉ የነበራችሁ ማናችሁም ሆናችሁ ማናችሁ በኢትዮጵያ ዓለም ብርሃን ላይ የዘመታችሁ ሁሉ በምላሳችሁም ዝመቱ፣ በተግባርም ዝመቱ፣ በፈለገውም አርጋችሁ ዝመቱ። እነዛ የዘመታችሁባቸው የኢትዮጵያ ዓለም ብርሃን ቤተሰቦች እያንዳንዳቸው ሄዳችሁ እግራቸው ላይ ወድቃችሁ አልቅሳችሁ ለምናችሁ ክሳችሁ ያጠፋችሁትን ሁሉ መልሳችሁ እነሱም ይሄን ተቀብለው ምህረት አድርገው ይቅር ካሉ ለኛ ለቀዳማይ እረኞች መልእክቱ ይደርሰናል። አጣርተን ይሄንኑ እናጸድቃለን። እግዚአብሔር
እነሱ እስከማሯችሁ ድረስ እግዚአብሔርም ምህረት ያደርጋል። ይሄ የማይሻር የማይለወጥ አካሄድ ነው። በማስገደድ ምህረት አታገኙ። በማስገደድ እርቅ መፍጠር አትችሉ። እንደነገርኳችሁ እዚሁም ላይ እንደማስረግጥላችሁ በመለመን እንባ አፍስሰሽ በመለመን እንባ አፍስሰ በመለመን ማንም ወንክ ማንም ለኛ ምናችንም አይደላችሁም። እናንተ ምንም አይደላችሁም። ለኛ ትልቁ ለእግዚአብሔር የቆመው አንዱ ደካማ እሱ ይበልጣል። ለዚህ ለወንጀለኛ ከወንጀሉ እስካልተላቀቀ ድረስ እኛ ምናችን ነው? ምናችንም አይደለም። ምንም የሚያገናኘን ነገር የለም። ተጸጽተናል፣ አጥፍተናል፣ ስተሰርተናል ብለህ ራስን የምታርም ከሆነ መጀመሪያ ራስን በአደባባይ የፈጸምከውን ወንጀል ማመን ነው። ቅድሚያ ይሄ ነው የሚቀድመው። ቀጥሎ ወንጀሉን ያፈጸምክባቸውን ግለሰቦች ላይ ሄደህ ደግሞ የፈጸምከውን በደልና ግፍ ሁሉ ሄደህ እነሱን ይቅርታ መጠየቅ ነው። ይቅርታ ተቀባይነት ሲያገኝ ኢዮብ ሶስቱንም ነፍሱን ሲነዘንዙ የነበሩትን ይቅር እንዳለ እነሱም ይቅር ሲሉ እኛም ቀዳማዊ እረኞች ለእግዚአብሔር አመልክተን ይቅርታ እንዲደረግ ይቅርታው ተቀባይነት እንዲኖረው እናደርጋለን። እነሱ ሲቀበሉ ይቅር ሲሉ ማለት ነው፣ የበደልካቸው ይቅር ካሉ። ስለዚህ በስተመጨረሻ የምንነግራችሁ ከዚህ በኋላ ለፈጸማችሁት ግፍና በደል ሁሉ ዋጋ የምትከፍሉበት ዘመን ከፊታችሁ ስለመጣ ማምለጫ መንገድ የለም። ዓለም በሙሉ እንደተጻፈው በመልእክቱ ሁሉ እንደተነገረው ሁሉ በደብዳቤው በእያንዳንዱ አገር እንደደረሰው ሁሉ ይከናወናል። ጫፉ ላይ ደርሰሃል፣ በደጅህ ነው ያለው። ሁሉም በዚሁ መልክ ይፈጸማል። አንድ ከፍ ዝቅ የምትል ከመልእክቱ ምትቀር ነጥብ የለች። ይሄንን አስረግጠን ነው የምንነግርህ። ማሾፍ የለመዳችሁት ነው፣ ማሾፍ ትችላላችሁ። ማላገጥ እንደለመዳችሁት ነው፣ አላግጡ። ዲያብሎስ እኮ እሳት ውስጥ እስክትገባ ጉድጓድ እስክትገባ ድረስ እንዲሁ ሆነህ እንድትቀጥል ነው የሚፈልገው። እንደዛም ሆነ ትደመደማለህ። የራስህ ጉዳይ ነው፣ የኛ ጉዳይ አይደለም። የምታዳምጠው ዲያብሎስን ስለሆነ ይዞ ይሄዳል። በቃ ጉዳዩ ያንተ ነው፣ የኛ አይደለም። እኛ ባንተ ህይወት ላይ የምንወስነው ነገር የለም። እግዚአብሔር ነው የወሰነው። አልሰማ ስላልክ ማለት ነው። እንግዲህ ሁሉንም ግልጽ አድርገን ልንናገር ሞክረናል። ከዚህ በኋላ ብዙውን ድምጻችንን ላሰሙት ብዙ ትችላላችሁ፣ እየተቀነሰ ጭልጭል እያለ ነው የሚመጣው ብለናል። እግዚአብሔር አምላካችን ይህን ጊዜ ሰጥቶ መልሰን መላልሰን ዛሬም ያለውን እውነት ለመግለጽ እድል ስለሰጠን ስሙ የተመሰገነና የተባረከ ይሁን። እናታችን ቅድስተ ቅዱሳን ድንግል ስሙ የተመሰገነ ይሁን። ቅዱሳን ሊቃነ መላእክት የሚራዱን አሁንም ስማቸው የተመሰገነ ይሁን። ቅዱሳን ሰማዕታት አባቶቻችን፣ እናቶቻችን እኛ በዚህ ዘመን የተፈጠርን ምናምንቴ ልጆቻቸውን በጸሎታቸው በመልጃቸው ሁሉ ስላሰቡን ከእግዚአብሔርን ፍቅርና በረከትን እንድናገኝ ስላደረጉ ዘላለማዊ ምስጋና ለነሱም ይሁን። እግዚአብሔር ይመስገን። ድንበራቸውን አክብረን የከፈሉትን ዋጋ አክብረን አፍቅረናቸውና ወደናቸው የሰጡንን እምነት ጨብጠን ያስጨበጡንን እውነት በህይወት ኖረንበት ዛሬ በተግባር እግዚአብሔር አይናችን እያየ ሲፈጽመው ሲጀምረው ወደ ፍጻሜም ሲያንደረድረው ይሄው እያየን ነው። ይሄ ደግሞ እግዚአብሔር ያደለን ትልቁ ዕድላችን ይሄ ነው። ትላንት አመንን፣ ዛሬ የእምነታችንን ፍሬ እየታየ እየተገለጠ ዓለም በፍርድ ተይዛ ይሄው ስትንጫጫ እያየናት ነው። ገና ነው። 7 እጥፍ እንኳን አልሆነም። ምናልባት ሁለተኛ ደረጃ ሊሆን ይችላል። አሁን የምታዩት ገና ነው። በ7 እጥፍ ይመጣልሃል። ይሄም አልበቃ ሲል በ7 ጊዜ 7 ይባዛልሃል። ይሄም ካነሰ እንደገና ደግሞ አሁንም በ7 ይባዛልሃል። ትቢያ አቧራ እስከምትሆን ድረስ የእግዚአብሔርን ቁጣ ትጠጣታለህ። ማንም ሆንክ ማንም፣ ነጭ ሆንክ፣ ጥቁር ሆንክ፣ ኢትዮጵያዊ ሆንክ፣ አፍሪካዊ ሆንክ፣ ኤሽያዊ ሆንክ፣ አውሮፓ ማንም ሆንክ ማን፣ አሜሪካም ላቲንም ማንም ሁን፣ ራሻዊም ሁን ቻይናዊም ሁን፣ ምንም ሁን ምን የሰው ልጅ አይደለም።
ሰው አይደለም። በቃ በፍርድ ተካተሃል። ፍርዱ ይዟችኋል። አታመልጡም። ማንም የሚያመልጥ የለም። በቃ ይኸው ነው። እግዚአብሔር ይመስገን እዚህ ላደረሰን። ክብር ምስጋና ለሱ ይሁንለት። የኢትዮጵያ ዓለም ብርሃን ቤተሰቦች ወገኖቼ እግዚአብሔር ይባርካችሁ። ይህንን ጊዜ ለሰጠንም እግዚአብሔር ስሙ የተመሰገነ ይሁን። የመጽናኛ ጊዜ ያደርግላችሁ። ደከም ያላችሁም ቶሎ በንስሐ ራሳችሁን አስተካክሉ። ሰዓቱ እንደምታውቁት እየመሸና እየጨለመ ነው። ወደ ጨለማው እየገባን ነው። ራሳችሁን ጠብቁ። በታዘዛችሁበት በተመከራችሁበት ጠንክራችሁ ተጓዙ። ምናልባት እኛ የጠፉት ቢመለሱ ምኞታችን ነው። እግዚአብሔር ልቡና ሰጥቷቸው ቀድመው ፍቅርን ቀምሰው መልካሙን እውነት ተረድተው የጠፉትን እግዚአብሔር ይመልሳቸው፣ ወደ እውነት ይመልሳቸው። የምንመኘው ይሄንን ነው። ስለሰማችሁኝ፣ ስላደመጣችሁ፣ ጊዜ ወስዳችሁ ይሄን ቃል ስለተጽናናችሁበት እግዚአብሔር ይባርካችሁ። እናታችን ትባርካችሁ። በቤታችሁም ጤናን ሰላምን ትስጣችሁ። ካለው ከወጀቡ ካስፈሪ ሁኔታ ከዚህ ሁሉ ማዕበል እግዚአብሔር እንደ ቃሉ እንደገባላችሁ ቃል ቤታችሁን፣ ቤተሰባችሁን፣ የወደዳችሁትን ይጠብቅላችሁ። እኛ የምንለው ይሄንን ነው። ጥንቃቄ አርጉበት። በተባላችሁበት ጥንቃቄ አርጉ። ምልክትን መጠቀም አትርሱ። ምን መከረው ይሄንን ነው። ሰላም ሁኑ። ሰላም ይብዛላችሁ። አሜን። እግዚአብሔር ነገሥተ ምድር ሰብሕዎ ለአምላክህ